አብርሃም ሄርሜላን አልፈልግሽም ማለት ለምን ከበደው? ሰላም ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮን አይታችሁ ሲጨርሱ የእናንተና ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። እንግዲህ ዛሬ አብርሃም ሄርሜላ የሰጠችውን ስጦታ መልሶላታል፣ ሰዓቱን ማለት ነው። እንግዲህ ያው ብዙዎችን ሲያወዛግብ የቆየ ጉዳይ ነው። ሰዓት፣ ሀብል ምናምን እየተባለ እንግዲህ ሁለቱም ነገር ከአብርሃም ርቋል ማለት ነው። ሰዓቱም ሀብሉም ሁላችንም እንዳየ ነው። ይሄ ነገር እንግዲህ ያው ሰው መጥፎ ያሰበ ሁሉ እንግዲህ ሀሳቡ እንደከሸፈበት ያስታውቃል። ምክንያቱም በቃ በጣም በሚያሳዝን ሁኔታ ከነ ሩታ ምናምን አልፎ እንግዲህ ቤተሰቦቻቸው ሁላ ሲሰደቡበት የቆዩበት ጉዳይ ነው። እንደዚህ አድርገው ነው በቤተሰብ ነው ያደረጉባቸው ምናምን የሚባሉ ነገሮች በሙሉ እንግዲህ የከሸፉበት ሰሞን ነው ማለት ነው። ምክንያቱም የሩታም ሀብል የለም፣ የሄርሜላም ሰዓት የለም። ለማንኛውም እንግዲህ አብርሃም ግን ባለበት ቦታ ላይ ነው ያለው። አሁንም አብርሃም ጤነኛ ነው ወይ? የሚያሳየው አክት እንቅስቃሴ ምናምን የጤነኛ ሰው አይደለም። ነገር ግን ምን ተደርጎበት ነው? ምንም አልተደረገበትም። ስለዚህ አብርሃም በሙሉ ጤንነት ላይ ነው ያለው እስከዛሬ እንደምንለው ማለት ነው። ለማንኛውም እንግዲህ ዛሬ የሄርሜላን ሰዓት መልሰውላታል ከኤፍሬም ጋር ሆነው። እንግዲህ ኤፍሬምንም እንዳየነው ከዚህ በኋላ አንቺና አብርሃም ስለተለያያችሁ የአንቺ ነገር አብርሃም ጋር መቆየት የለበትም፣ ምንም አያደርግለትም እያለ ሲያናግራትም ሰምተናል። እንግዲህ ዋናው ነገር መመለሱ ብቻ ሳይሆን ሰዓቱ ላይ ምንም አለመኖሩን ማሰብ በራሱ ጥሩ ነገር ነው ብዬ አምናለሁ። ምክንያቱም ለሄርሜላም ጥሩ አይደለም ይህን ነገር አርጋብታለች ተብሎ መታሰቡ፣ በተመሳሳይ ሁኔታ ደግሞ ለሩታም ይህን ነገር አርጋብታለች ተብሎ መታሰቡ ጥሩ ነገር አይደለም፣ እውነት እንነጋገር ከተባለ። ስለዚህ ሁለቱም በዚህ ጉዳይ ነፃ መሆናቸው በራሱ ትልቅ ነገር ነው የሚል እምነት አለኝ። ዞሮ ዞሮ የአብርሃምና የሩታ ህይወት ቀጥሏል እስከዛሬ ድረስ። ያ ነገር በጣም መልካም ነገር ነው። አብርሃም እንግዲህ በመጥፎ ነገር እንዳልተያዘ ግን ሁላችንም እንግዲህ ያየነው ነገር ነው ማለት ነው። ለማንኛውም ያም ሆነ ይህ እንግዲህ የአብርሃምን ሁኔታ ደግሞ እንግዲህ ወደፊት የምናየው ነው የሚሆነው ማለት ነው። አብርሃም ምን ሆኖ ነው እንደዚህ ሆነው የሚለውን ነገር ያው በጊዜ ሂደት የምናየው ነው የሚሆነው። ዛሬ ላይ ለማንኛውም ግን አብርሃም የሄርሜላን ሰዓት መልሶላታል። ያው ሄርሜላም እንግዲህ በጣም ተበሳጭታ ደብሯት ምናምን ነበረ። ለምንድን ነው የምትመልስልኝ? እኔ እንድትመልስልኝ አይደለም የሰጠው ምናምን እያለች እንግዲህ ብዙ ነገሮችን ስትናገር ነበር። እውነት ለመናገር ኤፍሬም እንግዲህ ጉዳዩን ወደ ሄርሜላ ለማዞርም ሲሞክር አይተናል። በቃ አንቺ የሰጠሽውን ሰዓት ካወለቀ በኋላ ነው ደህና የሆነው ምናምን እያላት ነበረ። ያው ሄርሜላም እንግዲህ እኔ ጋር ሆኖ ራሱ ሰዓቱን እኮ ብዙ ጊዜ አውልቆት ያውቃል፣ እየቀያየረ ነበር የሚያደርገው ምናምን ስትልም ሰምተናታል ማለት ነው። ስለዚህ በቃ ይሄ መጥፎ ነገር ሁለቱም ላይ የለም። በቃ ምንም ያደረጉበትም ነገር የለም እስከዛሬ ድረስ። ግን ለአብርሃም እንደዚህ መሆን መፍዘዝ ምናምን ደግሞ ምክንያቱ ምንድን ነው? ያው እንግዲህ አብርሃም ነው የሚያውቀው። እንደዚህ የሆነበትን ምክንያት እሱ ብቻ ነው የሚያውቀው። እሱና ያው በዙሪያ ያሉት ሩታና ኤፍሬም ናቸው ሊያውቁ የሚችሉት፣ ሶስቱ ሰዎች ናቸው። ለማንኛውም ግን ሄርሜላ እንግዲህ ሰዓቷ ተመልሶላት አብርሃም ጋር ያላት ነገር በዚሁ ተቋጭቷል ማለት ነው። ድጋሚ አብርሃምና ሄርሜላ ይገናኛሉ ወይ? አይመስለኝም። እንደግል የሚገናኙ አይመስለኝም። ከተገናኙም እንግዲህ ያው በኤፍሬም ወይ ደግሞ በሩታ መልካም ፈቃድ ነው ሊሆን የሚችለው። ያው ሩታ ከነጭራሹ አትፈልግም እንድታገኘው ምናምን። ምናልባት ኤፍሬም ሊያገናኛት ይችላል እንጂ ከዚያ ውጭ ግን አብርሃምን ልታገኝበት የምትችልበት መንገድ አለ ብዬ አላምንም። ለማንኛውም የአብርሃምና የሄርሜላ ጉዳይ ዛሬ የተቋጨ ይመስላል ማለት ነው። እዚሁ ጋር ተያይዞ ግን አንድ ነገር አስተውላችሁ ከሆነ ኤፍሬም ሄርሜላን እንግዲህ ምን ነበር ሲላት የነበረው? በቃ አልፈልግሽም አለሽ፣ ለምንድን ነው ማይገባሽ? አብርሃም እኮ አልፈልግሽም ብሎሻል ሲላት ሰምተናል። እና ሄርሜላም እንግዲህ አብርሃም ቃል በቃል አልፈልግሽም አላለኝም፣ እስኪ አሁን በለኝ እያለችው ላስትጠይቀው ነበር አብርሃምንና አብርሃም አልፈልግሽም ማለት አልፈለገም። እውነት ለመናገር በቃ ሄርሜላን ቃል በቃል አልፈልግሽም በለኝ እስኪ እያለችው ሲተናነቀው አይተናል። በቃ አልፈልግሽም የሚለው ቃል ከአፉም ሲወጣ አልሰማንም። እና አብርሃም ያውቃል፣ ሁሉንም ነገር አውቆ ነው እንደዚህ ሆነው የምንለው በምክንያት ነው። በቃ ሄርሜላን አልፈልግሽም ቢላት በቃ ስብር እንደምትጎዳ ምናምን ያውቃል። እና ያንን ነገር ማድረግ አልፈልግም። ሄርሜላን ቀስ በቀስ ነው መራቅ ከህይወቷ መውጣት ወይ ደግሞ እሷንም ከህይወቱ ማስወጣት የፈለገው ቀስ በቀስ ነው እንጂ በአንድ ጊዜ ከመሬት ተነስቶ በቃ አልፈልግሽም ሂጅልኝ ምናምን ማለት አልፈለገም። ስለዚህ ዛሬም ያየነው ነገር ያንን ነው። ሄርሜላ እስኪ አልፈልግሽም በለኝ፣ አንተ በራስህ ሀሳብ አልፈልግሽም በለኝ፣ ኤፍሬም ብሎ ሳይሆን አንተ ራስህ እኔን ቃል በቃል አልፈልግሽም በለኝ እስኪ ስትለው አልፈልግሽም ማለት አልቻለም። በቃ አብርሃም ለምን? ሄርሜላ እንደምትጎዳ ያውቃል። ነገር ግን ደግሞ ከሄርሜላ ህይወት መውጣት ፈልጓል።
ስለዚህ ሄርሜላን ቀስ በቀስ ነው ሊያስወጣት የፈለገው ከህይወቱና ለማንኛውም ዛሬ እንግዲህ ይህን ነገር አይተናል። ምክንያቱም አሁን ላይ ሄርሜላ ራሱ ከህይወቱ እንዳትወጣ የተቸገረችበት ነገር ምንድነው? አብርሃም ደህና አይደለም ብላ ታስባለች። በቃ አብርሃም የሆነ ነገር ስለሆነ ነው ከኔ የራቀው እንጂ በጤናው አይደለም ብላ ስለምታስብ ነው። ስለዚህ አንዳንድ ጊዜ በቃ አብርሃም ይህንን የሚያስመስለውን ምናምን ነገር ትቶ በቃ ኖርማል ሰው ሆኖ በቃ ከዚህ በኋላ ወደ ሩታና ወደ ልጅ መመለስ ነው የምፈልገው፣ በቃ አንቺ ጋር ያለን ግንኙነት እዚህ ላይ ያብቃ ቢላት የተሻለ ነው የሚል እምነት አለኝ። ይሄ ማስመሰሉን ድራማውን መፍዘዙን ምናምን ትቶት በቃ ትክክለኛው አብርሃም ሆኖ እንደስከዛሬው በቃ እኔ ወደ ሩታና ወደ ልጅ መመለስ ነው የምፈልገው፣ ከአንቺ ጋር ያለኝ ነገር እዚህ ላይ ያበቃል ቢላት የተሻለ ነው የሚመስለኝ። ለምን ብትሉ አሁን ላይ ሄርሜላ አብርሃም ደህና አይደለም ብላ እያሰበች ስለሆነ የሚናገረውን ነገር በሙሉ እያመነች አይደለም። በቃ ከሷ መለየት መፈለጉን እያመነች ስላልሆነ አብርሃም በትክክለኛ ማንነቱ መጥቶ በቃ እዚህ ላይ ይበቃናል ቢላት የተሻለ ነው የሚል እምነት አለኝ። ይሄን ማስመሰሉን ምናምን ቢተወው ራሱ የተሻለ ነው የሚል ሀሳብ አለኝ። ለማንኛውም እንግዲህ እዚሁ ጋር ተያይዞ ደግሞ በሌላ በኩል እንግዲህ የሩታ እናት አንዳንድ ነገሮችን ሲናገሩ ሰምተናል። ይሄ መተታሰርተው ነው ሩታ እንደዚህ ናት ምናምን ከሚለው ነገር ጋር ተያይዞ አንዳንድ ነገሮችን ሲናገሩ ሰምተናል። እንግዲህ የኔ ልጅ እንደዚህ አታደርግም፣ ትዳሯን ለመጠበቅ ብዙ መስዋዕትነት እየከፈለች ነው። የልጇን አባት ከልጇ ጋር አብረው ለመኖር ባለቤቷን ወደ ቤቷ ለመመለስ ብዙ ነገሮችን መስዋዕትነቶችን እየከፈለች ነው። ለማንኛውም ግን እንደዚህ ያላችሁ የምታወሩ ሰዎች ብትጠነቀቁ ይሻላችኋል። የኔ ልጅ እንደዚህ አይነት ማንነት የላትም፣ እኛም እንደዚህ አይነት ማንነት የለንም ሲሉ እንግዲህ ሰምተናቸዋል ማለት ነው። ለማንኛውም ግን ያው እነ ቡዜም እንግዲህ ይህንን ነገር አምነውበት ነበረ። ባለፈው እንዳየነው እንግዲህ ትኩረት አድርገው ሲሰሩ የነበረው ሩታ ያደረገችለት ሀብል ላይ ነበረ። እንግዲህ ያንን ሀብል በጥሰው አውጥተዋል። ለማንኛውም ምንም እስከዛሬ ድረስ የተፈጠረ ነገር የለም። ስለዚህ የሩታ እናትም እንግዲህ ልጄ እንደዚህ አይነት መተት የምታውቅ አይደለችም፣ እኛ በፈጣሪ የምናምን ሰዎች ነን፣ ስለዚህ እንደዚህ አይነት እምነትም የለንም፣ ሲጀመር መተትም ጠንቋይ ምንም ይሰራል ብለን የምናምን ሰዎችም አይደለንም፣ ስለዚህ ልጄ እንደዚህ አይነት ነገር አታደርግም ሲሉ ሰምተናቸዋል ማለት ነው። ለማንኛውም ግን አብርሃም እስከዛሬ ድረስ እንግዲህ የሆነው ነገር የለም። ምክንያቱም ሀብሉም ወጥቶለታል፣ ሰዓቱም ወጥቶለታል። አብርሃም አሁንም የተቀየረው ነገር የለም፣ ልክ እንደ እስከዛሬው ድረስ ነው። ስለዚህ አብርሃም ይህንን ማስመሰሉን ድራማውን ወይ የሆነ ነገር ትወናውን ትቶ በትክክለኛ ማንነቱ መጥቶ ሄርሜላንም በቃ ከህይወቱ ማስወጣት ካለበት ማስወጣት አለበት። ወደ ሩታ መጠቃለል ከፈለገ ሩታ ጋር ልጁ ጋር መመለስ ይችላል ማለት ነው። ለማንኛውም ግን የሩታ እናትም እንግዲህ መልእክታቸውን አስተላልፈዋል። እኛ እንደዚህ አይነት ሰዎች አይደለንም ብለዋል። እንግዲህ ባለፈው ኖቤልም ሲናገር ሰምተናል። እኛ በቤተ ክርስቲያን ያደግን ልጆች ነን፣ እንደዚህ አይነት ነገር በህይወታችን ውስጥ የለም ሲል ሰምተነዋል። ስለዚህ ከባለቤቶቹ በላይ እኛ አውቀን መፍረድ አንችልም። ውሸታቸውን ነው፣ እንደዚህ አይነት ሰዎች ናቸው እነሱ ምናምን ማለት አንችልም። ምክንያቱም በቃ ራሳቸው ባለቤቶቹ ናቸው ማንነታቸውን የሚያውቁት ማለት ነው። ስለዚህ ሩታ ምንም አላደረገችበትም አብርሃም ላይ፣ በተመሳሳይ መልኩ ሄርሜላም ምንም አላደረገችበትም። ግን አብርሃም ደግሞ ትክክል ነው ወይ ትክክል አይደለም፣ ትክክል ያልሆነው የውሸት ነው ወይንስ ምንድን ነው? እሱን እንግዲህ ራሳቸው እስከሚነግሩን ድረስ እንጠብቃለን። አብርሃም እንደዚህ የሆነበትን ምክንያት ማለት ነው። ለማንኛውም እንግዲህ የዛሬው ሀሳብ አስተያየታችን ይሄ ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮን ላይክ በማድረግ አበረታቱን። መልካም ጊዜ ይሆንላችሁ።